ጸሎታችን የማያርገው እግዚአብሔር ያልሰማን ይህን ሁሉ ጠላት ደካማ ጠላት ኃይለኛ አድርጎ በላያችን ላይ የሾመው በእኛ ኃጢአት ምክንያት ንጹሐን ገበሬዎችን ያልቁ ያደረገው መቅደሱ ስለቆሸሸ ነው። መቅደሱን የሚመሩ ሰዎች ስላቆሸሹት ነው። ነውረኛ ስለበዛ ነው። በድፍረት መሰዊያው ፊት እግዚአብሔር ፊት የሚቆሙ ሰዎች ስለመጡ ነው። በታቦቱ የማያምኑ በቅዱሳን የማያምኑ ቤተክርስቲያንን እንጀራቸው ያደረጉ ስለመጡባት ዝናብ የሚርቀን ጦርነት የማይለየን ደካማ ፈሪ ሽንታሙ ሁሉ በላያችን ላይ ወጥቶ የሚጸዳዳው መቅደሱ ስለቆሸሸ ከመቅደሱ ስለተበላሸ የመቅደሱ መሪዎች ግልሙትና ስለበዛ ነው። ይኸው በዚህ ከዛሬ በኋላ ያው እንደምታዩት ነው። የቴሌግራም እንትኔንም ቀይሬዋለሁ። አጀንዳ አንቀይርም ነው አጀንዳ ነፍሳችሁ እርፍ የምትልበት የቅዱስ ዳዊት መዝሙር። ዲያቆኑ ቅዳሴ በገባ ቁጥር ይችን መዝሙረ ዳዊት ሳይጸልይ አይገባም። መዝሙር 22 ለምትወዷቸው ሰዎች ብቻ ሼር አድርጉላቸው። እግዚአብሔር ይጠብቀኛል፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ አሳደገኝ። ነፍሴን መለሳት። ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ማዕድን አዘጋጀህ፣ በሚያሰቃዩኝ ሰዎች ፊት ራሴን በዘይት ቀባህ። ጽዋህም የተትረፈረፈ ነው ያረካልም። ምሕረትህ በሕይወቴ ዘመን ሁሉ ይከተለኝ፣ በእግዚአብሔር ቤት ለረጅም ዘመን እንወር ዘንድ። እስኪ ሁላችሁም ኮመንት ላይ ምሕረትህ ይከተለኝ እያላችሁ ጻፉ። ሁላችሁም ምሕረትህ ይከተለኝ በሉት። ለምትወዷቸው ሰዎች ብቻ ሼር አድርጉት። እወዳችኋለሁ። ክብር በሉልኝ። በምትጀምሩት ስራና አገልግሎት ፍሬያማ እንድትሆኑ ከፈለጋችሁ ስራውን ከመጀመራችሁ በፊት በመጀመሪያ በጾም በጸሎት እግዚአብሔር አምላካችሁን ጠይቁት። በዚህ ከሐዋርያ ጾም ወይንም በተለምዶ የሰኔ ጾም ብለን ከምንጠራው ዛሬ ግንቦት 24 ከገባው ጾም ትልቅ ቁም ነገር የምንማረው ስራ ከመጀመራችን በፊት በጾም በጸሎት እግዚአብሔር አምላካችንን መጠየቅ እንዳለብን ነው፣ ፍሬያማ ለመሆን ማለት ነው። ይኸውላችሁ ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ቀጥታ ወደ አገልግሎት ወንጌልን ወደ ማስተማር አልገቡም። ምን አደረጉ? 40 ቀን ጾሙ። 40 ቀን ጾሙ ስራውን ከመጀመራቸው አገልግሎቱን ከመጀመራቸው በፊት። ይህንን ደግሞ ከማመሰላቸው የተማሩት ከመምህራቸው ከአምላካቸው ከኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በ30 ዘመኑ በዮርዳኖስ ከተጠመቀ በኋላ ማለት ነው ቀጥታ ወደ አገልግሎት አልገባም። ምን አደረገ? ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾመ ጸለየ። ከዚያ ወደ ማስተማር ገባ ማለት ነው። ይሄን ለምንድን ያደረገው? ለኛ አብነት ለመሆን ነው። አያችሁ፣ ይሄንን አብነት ታዲያ ሐዋርያት ተገበሩት። ምን አደረጉ? መንፈስ ቅዱስ ከወረደላቸው በኋላ ቀጥታ 40 ቀን ጾሙ ማለት ነው። 40 ቀን ጾሙ፣ ጸለዩ። ከዚያስ በአገልግሎታቸው ፍሬያማ ሆኑ። በወንጌል ዓለምን አበሯት ማለት ነው። ስለዚህ በምንሰራው ስራ ፍሬያማ እንድንሆን በመጀመሪያ ስራውን ከመጀመራችን በፊት በጾምና በጸሎት በሱባኤ እግዚአብሔር አምላካችንን እንጠይቀው። ከዚያም በኋላ ፍሬያማ እንሆናለን ማለት ነው። ይኸውላችሁ ጾም ከባድ ነገር ቢመስልም ፍሬው ግን በጣም ጣፋጭ ነው። ቅዱስ ያሬድ እንደዚህ ይላል፣ ጾም ልጓም ፍሬሃ ጥዑም። ይቺ ልጓም የምትመስለው ጾም ፍሬዋ ግን የጣፈጠ ነው ይላል። ይህን የጣፈጠ ፍሬ ለመብላት ደግሞ ምን ያስፈልጋል? መጾም ያስፈልጋል። እስኪ ሁላችሁም ኮመንት ላይ ጾም ፍሬዋ ጣፋጭ ነው እያላችሁ ጻፉ። ሁላችሁም በእናንተ ጽሑፍ ብዙ ይማራል እና ጾም ፍሬዋ ጣፋጭ ነው እያላችሁ ኮመንት ላይ ጻፉ። ቪዲዮም በደንብ አድርጋችሁ ሼር እና ኮፒ ሊንክ እያደረጋችሁ ለብዙዎች እንዲዳረስ አድርጉት፣ በቅንነት ማለት ነው። ቤቱንም ፎሎ ካላደረጋችሁ ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ የኔ ወዶች። አሁን ዋልድባ ሄዶ ቢጫውን ወይባ ለብሶ አቤት ፍጥነት ደም እሸቱ መለሰ ምንድነው? እርኩስ። እሱ ምንድነው? ቅዱስ፣ የገዳምን ስርዓት አስጠባቂ፣ ለበቃ ለውጥ ለማምጣት የፈለገ። በነገራችሁ ላይ አንድ ነገር ቢሰራ እኔ አምነው ነበር። አንድ ነገር ቢያደርግ ከልቤ ይቀበለው ነበር። እዛ ገዳም ላይ ደርሶ ገዳማውያኑ ያለባቸውን የውሃ ጉድጓድ ችግር ለመቅረፍ እኔ ያለሁላችሁ ቢል አምነው ነበር። ስራው ግን የዩቲዩብ ሽቀላና ሽቀጣ ስለሆነ ብቻ
በእንደዚህ አይነት ሁኔታ አምታቶ እነዛን ገዳማውያን መግለጫውን የሰጡ ያነበቡ አባቶችን ፊት ለፊት አስጣቶ በምዕመናን ሐሳብ እንዲሰጥባቸው አስፍቶና ከፍቶ ሰጥቶ እሱ ወደ አዲስ አበባ ተመለሰ። አይደላህም ነው አውቁ። በዚህ ጉዳይ ላይ የፈለግከውን አይነት መልስ መስጠት ትችላለህ። እኔም ጋብዝህ ግን ላይቭ ላይ መተህ እማሆይን እዚህ ፊት አስቀምጣለሁ። ሰላም ትቀመጣለች፣ ብሩክ ይቀመጣል። አንተ ወንድ ከሆንክ ፊት ለፊት ትመጣል። ማን እንደሆንክ በደንብ አጠርጥሮ ሊያሳይ የሚችል እውነት ስለሆነ ቤተክርስቲያን በተራ ወንበዴ ዩቲዩበር ሽቀጣ መስመሯ ሲቀየር ቆሞ ማየት አይቻልም። በነገራችሁ ላይ ከሰደበኝ የደገመልኝ ይባላል። በዩቲዩበሮች በርካታ የቤተክርስቲያን ስድቦች ልክ እንደ ምልከታ ተደርገው ሲቀርቡ እንመለከታለን። ልክ እንደዚህ ሰው ማለት ነው። አይቀርብም ይባላል እኮ አንዳንድ ሰው ታድሶ መናፍቃን በእኛ መድረክ ላይ ፈንጭተዋል፣ አጥፍተዋል የሚለው ሊነገር ሲገባው አይ ነበጋሻው እኮ ትሁታን ነበሩ ተብሎ ሲነገር አያስተላልፈው። ለቤተ ክርስቲያን የማይጨክን ሰው ይህንን አያደርግ። ስለ ጨከንክ ነው እንዲህ ነገሮችን የምታስተላልፈው። ብዙ የተሐድሶ ትምህርቶች በዚህ ዩቲዩብ ገጽ ላይ ተለቀዋል። የሚያወላዱ ኦርቶዶክሳውያን ለምን ብለው የሚያሟግቱ ጥያቄዎች በአጠቃላይ እዚህ ሰው ጋር የሚቀርቡበትን መንገድ ተመልከቱ። ውሸት ካወራው ከመላሴ ጸጉር ይነቀ። ለገዳሙ አስበህ አልሄድክም። እዚህ ቦታ ገዳማያንን እንድንጠላ ከገዳማያን ጋር ያለን ቅራኔ እንዲሰፋ የተሰራ ኃይለኛ ፖለቲካ ነው። እወቁ። ይሄ ሌላ ባልተፈለገ ሁኔታ አንዳንዴ ይኸውላችሁ እኔ አንድ አቋም አለኝ ሁሌ የምናገር ከነ ምናምናችን እዚህ ቅድስት ቤተ ክርስቲያን ውስጥ እናስፈልጋለን። ጊዜው የመኖር ነው፣ የመገኘት ነው። ከነ ኃጢአት በደላችን ከነ ክፋታችን እየተራረምን ውስጥ ለውስጥ እየተጨቃጨቅን እየተቻቸን ለቤተ ክርስቲያን በቤተ ክርስቲያን እናስፈልጋለን። እውነቱ ይሄ መጋቢ ሰናያት እሸቱ ቅድም አንስቼዋለሁ። ብዙ አይነት ትክክል ያሉ ነገሮች ሊሰራ ይችላል፣ ሰርቷል። በዚህ በዋልድባ ጉዳይ ደስ የማይሉ ነገሮች ሆነዋል። ይሄ ሊሸፍን አልችልም እኔ እሱም ያመነው ስለሆነ። ከዛስ እሸቱ ወንድማችን ትክክል አይደለህም፣ ይሄ ጠፍቷል፣ ይሄን ስድብ አስፈጠረህብናል፣ ይሄ እኮ መንገድህ ይሄን ስህተት አምጥቷል፣ በገዳሙም ዘንድ ይሄን ቅሬታ ፈጥሯል፣ ይነሳል፣ ተነስቷል። ይሄ እግረኛው ሚዲያም ያቀረባቸው አባቶች እንደዛ እንዲሰደቡ ነበር። እኔም ብያለሁ፣ አልዋሻችሁም። ከወንድም ከእህቶቼ ጋር ሳወራ የገዳም አባቶች ምንድን ነው ይሄን ያህል እንደዚህ ስቱዲዮ ድረስ የሚንጦለጠሉት? አያችሁ፣ ይህንን ስሜት መፍጠር ነው ሀሳብ። ነገር ግን ወንድማችን ስድቡን ዋጣ አደረገና ያሉትን ትችቶች ሰበሰበና ይቅርታ መጠየቅ ባለበት ቦታ ላይ ይቅርታ ጠየቅ፣ አለቀ። ያ ከሆነ በኋላ ይሄ ሰው በክርስትና ተጨማሪ ድል ያስፈልገዋል። ይሰራል ወይ? ይሻሻላል ወይ? ይስተካከላል ወይ? ማየት አለብን። ቅን ነገሮች፣ መልካም የሰራቸውንም ነገሮች ሚዛን ውስጥ መክተት ያስፈልጋል። ለመቄዶንያ ፕላስ ለአሜሪካ ገዳም ለኳታር ስላሴ ያቺ የአረብ ሀገር ነፍስ እንድታርፍ ትልቁን የመዘውር ስራ የሰራው ማን ነው? ኮሜዲያን እሸቱ አይደለም? ሌላ ሰው ነው? የሚጠቀስ ትችት እንዳለ ሁሉ የሚነሳ መልካም ታሪክም አለ። መካድ አያስፈልግም። ይሄ ዝም ብሎ ሰው በመወለጭ ላይ የተመሰረተ አይነት ሂደት ደስ አይልም። ያስፈልጋል ማየት ያንን ሰው። አይዊሽ እኔ የምመኘው በዋልድባ ገዳም ላይ ስህተቱን ዋጣ አድርጎ የታዘዘውን በብፁዕነታቸው አቡነ እስጢፋኖስ የታዘዘውን የውሃ ጉድጓድ ቆፍሮ ማየት ነው፣ አሳክቶ ማየት ነው። ከገዳም አባቶቻችን ትችትን እንደተቀበለ ሁሉ ዝቅ ብሎ ምርቃት ሲቀበል ማየት ነው። ይሄ ነው ክርስትና። ልባችን መልካም የሆነ ሰዎች ይህንን እንመኝለት። ለዚህ ወንድም እንዲሰራ እንመኝለት። ስንት ለስንት ተጣጥለን ይሆናል፣ ስንት በስንት ተጣጥለን ተገፋፍተን ይሆናል። ሁሉም ተመቶ ወድቆ እንችለዋለን። ማን ነው አርነት የሚያወጣ? በየሁሉ ነገር ማን ነው ከፊት እየቀደመ አስፈላጊያችን የሚሆን? ሽማግሌውንም ጳጳሱንም ካህኑንም ምዕመኑንም ሰንበት ተማሪውንም ዲያቆኑንም ካረገፍን መጨረሻው ከባድ ይሆናል። ስርዓት ተኮር ሁኔታዎች ላይ ድርድር አያስፈልግም። ነጩ ጥቁር ሆኖ ቢቀር እንኳን መነገር አለበት። እስከተራረምን ድረስ ግን በጋራ ተቻችለን ይህንን በዚህ አድርገው ይሄ በዚሁን እየተባባልን መጓዝ አለብን። ይህንን ማድረግ ያስፈልጋል። ማስተዋል ያለበት ሰው ይህንን ቢያስተውል ደስ ይለኛል። ይህንን ልጅ ምንድነው እንደዚህ ነገር እየተቆረጨመበት ያለው ከተባለ የሚያጠፋቸው ጥፋቶች አይደሉም፣ የጠፉት ጥፋቶች አይደሉም። ይሄ ልጅ የማይደረስበትን አንድ ትልቅ ፕሮጀክት ሰርቷል።
የካሊፎርኒያው ገዳም የማይደረስበት ለጥፋት ተደርሶ የማይቃጠል ለሴራ ተደርሶበት የማይጎነጎንበትን አንድ ገዳም አሳክቷል። ጥቅሙ ካናዳ፣ አሜሪካ፣ አውስትራሊያ፣ አውሮፓ ላላችሁ ሰዎች ላለን ሰዎች በደንብ ግልጽ ነው። እዚህ ዓለም ላለን ኦርቶዶክሳውያን ምን ያክል እንደዚህ አይነት ቦታዎች እንደሚያስፈልጉ በነገራችሁ ላይ ለሀገር ውስጥ አጠቃላይ የቤተ ክርስቲያናችን የኢኮኖሚ ስሪት የኢኮኖሚ ዲቨሎፕመንት እዚህ እኛ ዓለም ላይ ያለ ጭንቅላት ላይ አእምሮ ላይ መሰራቱ ግዴታ ነው። ይህንን አቅም እዚህ ማሳደግ ያስፈልጋል። ቤተ ክርስቲያንን አለውልሽ የሚል በነገሮች እየደረሰ የሚረዳ አእምሮ ያስፈልጋል። ይሄ አእምሮ እንዲፈርስ በብዙ አይነት መንገድ እየተሰራበት ሃይማኖታችን ላይ ዝንጉ እንድንሆን እየተደከመ ከቅዳሴ ድምፅ ይልቅ የኮንሰርት ቆርቆሮ የሚናፍቀው ትውልድ እንዲፈራ እየተደረገ ከዜማ ከያሬዳዊ ዜማ ይልቅ ለሂፓፕ ጆሮ የሰጠ ትውልድ ነው እዚህ የሚፈጠረው። ገዳማት የእረፍት ብቻ ሳይሆኑ የመሰሪያ ቦታ ሆነው ያገለግላሉ። ለማ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስሙ ይሄ ስለሆነ ስለዚህ ይህንን የማይደረስበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተልእኮ ያሳካ አንድ ሰው ይህን ያለ ፈተና የሚደርስበት ለምንድን ነው ብላችሁ ጠይቁ። መምተስ ስላልተቻለ እኮ ነው በኤአይ አስተምረሃል በሚል እኮ ለመክሰስ እየተጋጋጡ ያሉት አይደል እንዴ? የተደረሰበት እውነት ካለ ለቤተ ክርስቲያን ይቤት ስራዋ። ይሄ ወንድም በዚህ አይነት ፕሮጀክቶችን የማሳካት ጉዞ ያጠፋው ጥፋት ካለ ወንጀል ካለ ሌብነት ካለ ቤተ ክርስቲያን የማረሚያ መንገድ አላት። በዛ መንገድ ይስተካከላል፣ ይታያል። የተሰሩ ስራዎች ላይ የነበረው ድርሻ ምንድነው የሚለውን ማየት ያስፈልጋል። ኢን ሚሊየንስ ዶላር በእነኛ ሌሊቶች ሰብስቦ ይህንን አንድ ከተማ የሚያክል ገዳም ገዝቶ መጨረስ ማለት ያንሳል እንደ አይምሯችን ላይ። ይህ ሰው ለብዙዎች አስጨናቂ አይሆንም? ተጽዕኖ ፈጣሪዎችን መግደል እኮ የዚህ ስርዓት አንዱ ዓላማ ነው። በማ በኩል በኦርቶዶክሳውያን በኢኮኖሚ እንዳናድግ፣ በመደማመጥ እንዳናድግ፣ በተጽዕኖ ፈጣሪዎች አያሌ ለውጥ ማምጣት እንዳንችል ማሰር፣ መከርከም የገዳዮቻችን የአጥፊዎቻችን ንቁ ተግባራቸው። እሸቱ ሌላው ብዙዎች ግምት ውስጥ ብዙዎች ክርክማት ውስጥ እንዲገባ የተደረገበት አንዱ መቄዶንያ